ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሳብስክራይብ በማድረግ ቤተሰብ ይሁኑ። ጠቅላይ ሚኒስትሩ በአሰብ የኮሪደር ልማት እንሰራለን ሲሉ ለተፎካካሪ ፓርቲዎች ተናግረዋል። አሰብ የሚገኘው በጦርነት ነው በዲፕሎማት የሚለው ደግሞ ሌላው ውዝግብን የፈጠረ ጉዳይ ነው። የምናየው አንድ ጉዳያችን ይሆናል። ባለስልጣኑ ከ13 ዓመት ፍርድ በኋላ ከወንጀል ነጻ ተብለው ተለቀዋል። ጋዜጠኛዋ ህይወቷ ማለፏንም ሰምተናል። ይህ ደግሞ የምናየው ሌላኛው ጉዳያችን ነው። አብራችሁን ቆዩ። ጠቅላይ ሚኒስትሩ አሰብ ላይ የኮሪደር ፕሮጀክት እንሰራለን፣ አሰብ በራማ እንደመሆኑ መጠን ዛፍ ተክለል ለኑሮ ምቹ አድርገን አሰብን ገንብተን ብዙ ሰዎች እንዲኖሩበት እናደርጋለን፣ በአሰብ የኮሪደር ልማት እንሰራለን ሲሉ ለተፎካካሪ ፓርቲዎች ተናግረዋል። በጦርነት ነው በዲፕሎማሲ የሚለው ደግሞ ውዝግብን የፈጠረ አንዱ ጉዳይ ሲሆን የብልጽግናው መሪ ይህንን ያሉት መንግስታቸው አሰብን ለማግኘት የሚያደርገው የዲፕሎማት በሮች በአራቱም ማዕዘን በተቆለፈበት ሁኔታ ነው። አገዛዙ አሰብን እየተመኘ ያለው በሰላማዊ መንገድ አሰብን የማግኘት አማራጭ እንደሌለው እያወቀ ወደ ጦርነት የመግባት ፍላጎት እንዳለው ማሳያ ነውም ብለውታል። ይህ በእንዲህ እንዳለ የተፎካካሪ ፓርቲዎች ውይይታቸውን መጨረሳቸውን ተከትሎ የኮሪደር ስራ ሪዞርቶቹን ጎብኙ በሚል ወደ አርባ ምንጭ መጓዛቸውንም ሰምተናል። ባለስልጣኑ ከ13 ዓመት ፍርድ በኋላ ከወንጀል ነጻ መባሉን ሰምተናል። ነገሩ የሆነው እንዲህ ነው። የቀድሞው የሐዋሳ ከተማ ከንቲባ ከክልል አመራሮች ጋር አለመግባባቱን ተከትሎ በተሰራበት ደባ ለእስር መዳረጉ የሚታወስ ነው። ይህም አልበቃ ብሎ የክልሉ ከፍተኛ አመራሮች ፍትህን እንደ ማጥቂያ መሳሪያ በመጠቀም ረዳት ፕሮፌሰር ጸጋዬ ቱኬን ስልጣንን ያለአግባብ በመጠቀም በአጠቃላይ 97,088,965 ብር የመንግስት ገንዘብ ባክን አድርገዋል። እንዲሁም 260 ሺህ ብር ያልተገባ ጥቅም አግኝተዋል በሚል በሁለቱ የወንጀል ክሶች ተከሰው ከታሰሩበት ቀን ጀምሮ የሚቆጠር በድምሩ 13 ዓመት ጽኑ እስራት እና 21 ሺህ ብር ቅጣት ውሳኔ መተላለፉም የሚዘነጋ አይደለም። ከወራቶች እስር በኋላም የቀድሞው የሐዋሳ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ዛሬ ሰኔ 12 በዋለው የክልሉ ሰበር ሰሚ ችሎት ጥፋት የለበትም በማለት በነፃ አሰናብቶታል። ከእስርም ተፈትቷል። ጋዜጠኛዋ ህይወቷ ያለፈው በስራ ላይ ያለ ሲሆን የኮንታ ዞን የመንግስት ኮሙኒኬሽን የካሜራ ባለሙያ የሆነችው ወይዘሮ ልዮ ዛሬ በስራ ላይ ያለች በደረሰባት የመኪና አደጋ ህይወቷ ማለፏንም ሰምተናል። ልዮ ከመደበኛ የመንግስት ስራዋ ጎን ለጎን በቲክቶክ ማህበራዊ ሚዲያ ሊያ ቭሎግስ በሚል የዕለት ውሏን ከልጆቿ ጋር የሚሳተፉባቸውን ጊዜ በማጋራት የምትታወቅም ነበረች። በቅርቡ በዚህ በማህበራዊ ሚዲያ ከድምፃዊ ቬሮኒካ አዳነ ዘንድ ቀርባ ማበረታቻ ሽልማት መረከቧ የሚታወስ ነው። እጅግ ጎበዝ ታታሪ ስራ ወዳድ የሆነችው ካሜራ ባለሙያ ዛሬ በስራ ላይ በነበረችበት ወቅት በደረሰ የመኪና አደጋ በሚያሳዝን መልኩ ህይወት አልፏል። ለቤተሰቦቿ፣ ለስራ ባልደረቦቿ፣ ለወዳጅ ዘመዶቿ መጽናናት እንመኛለን። ነፍስ ይማር ብለናል። እስራኤል ጥቃት ሊጎዳው ያልቻለው የኢራን ኒውክሌር ማበልጸጊያን ፎርድ ከሰሞኑ እስራኤል በኢራን ላይ ያካሄደችው ካለው ጥቃት ጋር በተያያዘ ስሙ እየተጠቀሰ ያለው የፎርድ ኒውክሌር ማብለያ ጣቢያ ነው። ፎርድ ኢራን ካሏት ሁለት ወሳኝ ኒውክሌር ማብለያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ አየር ጥቃት ቢያደርስበትም ጉዳት ግን ሊደርስበት አልቻለም። ፎርዱ ከዋና ከተማዋ ወደ በስተደቡብ አቅጣጫ በ200 ኪሎ ሜትር ርቀት ላይ የተገነባ ሲሆን በተራራዎች ተከቦ የሚገኝ ከመሬት 80 እና 90 ሜትር ጥልቀት ላይ ያለ ሲሆን በዚህም ዋነኛው ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነውም ተብሏል። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ ማበልጸጊያ ጣቢያዎች አንዱ ነው። የፎርድ ኒውክሌር ማብለያ መድረስ የሚችለው የአሜሪካ 14000 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነም እየተነገረ ነው። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸው የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነውም ተብሏል። ቦምቡ ከመፈንዳቱ በፊት መሬት ወይም አለት ድንጋይ ሰንጥቆ በመግባት ሳይፈነዳ ለብዙ ጊዜ መቆየት ይችላልም ተብሏል። 6 ሜትር ርዝማኔና 14000 ኪሎ ሜትር ከመመዘኑ አንጻር የአሜሪካው ቢቱ የተሰኘው መሳሪያ ነው ሊሸከመው የሚችለው። እስራኤል ፎርድን ብቻዋን ማውደም እንደማትችል የተገለጸ ሲሆን አሜሪካ በንከር በስተር የተሰኘ
አብዛኛውን ቦምብ ለእስራኤል ለመስጠት ከልክላ የቆየች ቢሆንም ዛሬ ግን ቦምቡን ለመፍቀድ እየተሽከረመመችም ትገኛለች።